بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله وريت إياك أن نعمل هيدان عندنا إياك السلام عليكم ورحمة الله وبركاته أستاذ حفظك الله وإياك አባቴ ሱሰኛ ነው እናቴ ሞታለች ንብረቱን ለይቷል የሱን እና የእናቴ ነገር ግን የሱን ንብረት እሸጣለሁ ይላል ሽጦ ደግሞ ለሱስ ነው እኔ አትሸጥም እያልኩ እንጣላለን መከልከል እችላለሁ ወይስ አልችልም ከዚህ በፊት ሽጦ ነበር የተወሰነ ሲጨርስ ያው መጣ ወደ እኔ ነው ግን እኔው ጋር ነው የመጣው በባለፈ አሁንም ቢሸጥ ብሩን ሲጨርስ ይመለሳል ብዬ ፈርቼ ነው አሸጥም የምለው እና እንዴት ነው ከሸሪዓ አንጻር جزاك الله بارك الله فيك إذا كان الرجل البالغ سفيها في المال بمعنى أنه لا يحسن التصرف في المال بل يبذره ويضيعه فإنه يشرع الحجر عليه عند جمهور العلماء عطفيه هنا نبرة لما تأتم يعدلقوا لجأتم يولو لتلاقي نقر يولو كهنا السنة ما كلكل عاقم كاله كلكل كالش كلكل يتشال اللي يفكران لراسه تقمنوان ايو بشريعتين بالغ هنا سفيه هنا سفيه مالك ለሃጩ የሚንጠባጠብ ብቻ አይደለም ሰፊህ ማለት ገንዘቡን እምን ላይ መዋል የማያቀራሱ ሰፊህ ነው መጠጥ ላይ ከዋለው ሰፊህ ነው ጫት ከቃመበት ሰፊህ ነው ጤነኛ አይደለም ይሄ አሁን ሐጅር ሊደረግ ገንዘቡ ላይ ይሰጠው ይገባል ስለዚህ ማገት ይችላል እንደ ጀምሁር الفقهاء ሐጅር يشرع الحجر عليه عند جمهور العلماء قال الامام احمد رحمه الله تعالى عندهم امام احمد እንዲህ ያሉት አለ አራ ايحجر الابن الابا ልጅ አባቱን ሊከለክል ንብረቱን ሊያግድበት ይገባዋል አሉ اذا اسرف او كان يضع ماله في الفساد ገንዘቡን ለመጥፎ ቦታ የሚያውለው ከሆነ የሚያባክነው ከሆነ ልጅ አባቱን ሊከለክል ይችላል ልጅ አባቱ ሊከለክል ይችላል ይሄ ነው ያለው ልጅ አባቱን ሊያግደው ገንዘብን አልሰጠም ቆጥበህ በሚገባው በልብሱም ለምኑም አንተ ልጁ አንከባክበህ ያዝልህ ይገባል ይሄ አቅሙ ካለ አሁን አባቶቻችንም አንችልምና ነው እንጂ ላይድ ከዚህ ምንባል ነን እንጂ እንደውም እኛን ይከለክሉናል እንጂ ስለማንችል እንችልማ ከሆነ አባቱ ለመጠጥም ያወጣ ከሆነና እምትችል ከሆነ ፈለክ ይሄ አለ بعض العلماء ቃዲ ነው ሐጅር ማድረግ የሚችለው ማዕቀብ የሚጥልበት በራሱ ንብረት ቃዲ ዘንድ ያቀርበዋል ቃዲ ነው ይሄን የሚያደርግበት ይላሉ ኢማሙ አህመድ ልጅ አባቱን ቀጥታ መከልከል ይችላል ነው ብለው ማገድ ይችላል هذا هو الراجح والصحيح ይሄ ነው ለአባት حرام ላይ እንዳያውልና ገንዘቡን አደጋ ላይ እንዳያደርገው መከልከልና ገንዘቡን ማንከባከብ ይመለከተናል ይቻላል ማለት ነው والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته أستاذ عندنا ሁሉም الله يطبقه ነው جزاكم الله وإياكم إن شاء الله የኔ ጥያቄ ሸህ ጀርቡዕ በኢማም አልባኒ ላይ የተናገረው ጉላቱል ሙርጂአ ብሎ የተናገረውን ንግግር ተውበት አድርጓል ወይ ባያን አድርግልን ወንድሞች ላይ አንዳንድ ሹብሃ ይለቃሉ የሚል ነው የሸህ ጀርቡዕ حفظه الله تعالى ልከናል ድምጹ ኢማም አልባኒ ላይ ሼኹ አልባኒ ላይ የተናገረውን ንግግርና የነበረውን እውነታ ተጨባጭን ለቀና ከዚህ በፊት እርጃ አለበት ብያለሁ ይላል እርጃ ሁለት አይነት ገጽ ማለት ነው አንደኛ አልዑድር بالجهل በተመለከተ ሁለተኛ የኢማንን ታሪፍ በተመለከተ በሁለት አቅጣጫ ነው ሼኹ አልባኒ ሲተቿቸው የነበረው እነ ኢማም ፈውዛንም ተናግረውባቸዋል እኮ ኢማም ፈውዛን ወቢሰበብ እንተሸረ ኢርጃኡ ነው ያሉ በአልባኒ አማካኝነት ነው ኢርጃ የተንሰራፋው አገራችን ላይ የተረጨው በዚህ ነው አሉ እንግዲህ ኢማም ፈውዛን ናቸው ይሄን አሉና ابن عثيمين تطيقوا ابن عثيمين ارى الباني بارجاء متچ سو الله አሏቸው
አልባኒን በኢርጃእ የሚተችማ ኢማ ላ ያዕሪፉ አልአልባኒ ወኢማ ላ ያዕሪፉ አልኢርጃእ ወኢርጃእ የሚባልን አያውቅም ወይ ኢማሙ አልባኒን ራሱ አያውቃቸውምና ነው እንዴት በኢርጃእ ይተቻል አሉ ኢብኑ ዑሰይሚን። ይሄን ይዘው ሄደው ኢማም ፈውዛንን ነገሯቸው። ኢብኑ ዑሰይሚን ሲጠየቁ እንዲህ ብለዋል እንዴት ነው ሲሏቸው አይ እኛ እናውቃለን ይሄንን አሉ። የሚያውቅ በማያውቅ ላይ ሁጃ ይሄ ደግሞ ያለ አልሙስቢት ሁጀቱን ዐለ ናፊ ምክንያቱም ተጨማሪ ዕውቀትና ተጨማሪ ነጥብ ስላለ አሁን ኢማም ፈውዛን ተናገሩ። ያንን ተከትሎ እሱም የገለጸዋል ያንን ነገር ተናግሯል። ማን ሼኽ ጅርቡ አልዑድር ቢልጀህል ላይ በተመለከተ ግን የተናገርኩትን ተመልሻለሁ ኋላ ላይ የተናገሩትን ሰምቻለሁ አለ። አዲስ ነገር ተናግረዋል። ይሄም እኛም ለቀናል። ይሄንን ዓቢር የተባልክ ቀብር አምላክን አላከፍርም የምትል ሙስሊምን ማክፈር የሚመስልህ ጉደኛ አልባኒ እንዲህ ብለዋል። መጨረሻ ላይ ምን አሉ? ሰተስመዑነ ሚኒ اليوم ما لم تسمعه قبل ከዚህ በፊትማ ያልሰማችሁትን ሰምታችሁ የማታውቁትን አዲስ ነገር ዛሬ ከኔ ተሰማላችሁ አሉ አልባኒ። ይሄንን ብለዋል والله العظيم ብለዋል። ይው اقسم لك ምየነው ምነግርህ ብለዋል። ድምጻቸውን ስማ። ይሄንን እና አሉ ምንድነው አዲስ ነገር? اعني بالعذر بالجهل እኔ عذر بالجهل ማለቴ አሉ لا يعذب أحد قبل إقامة الحجة حجة ሳይቋቋምበት አንድ ሰው ባጠፋው ጥፋት አይቀጣም ያልኩት አሉ። ይሄ የነ ኢብኑ ባዝ አባባል ነው። ይሄ የነ ፈውዛን አባባል ነው። ይሄ የነ ኢማም አልራጂሒ አባባል ነው። ይሄ የነ ሙሐመድ ኢብኑ አብዱል ወሃብ አባባል ነው። ይሄ የነ ሸይኹል ኢስላም ኢብኑ ተይሚያ አባባል ነው። ኢነላህ يعذر الله عذر ይሰጣል للجاهل إذا كان جهله بسبب عدم وجود من يعلمه يستمر وعطته كهون إيه الله وما كنا معذبين حتى نبعث رسولا بالوالدنا إيهن أهون عدس نقر تناقروا إنما أعني بلون التناقروا تالباني توبتوا على مجرش علي بلن إن نقراتوا علم أرى يلم سلم الهلالي سكين ناقرالو سلم الهلالي الناقر يعني لم عاقف على እንደገና ሌላ ቦታ ምን ብሎ የተናገረው አለ አውቀፈኒ بعض الاخوه ከፊል ወንድሞች የሆነ ነገር ነገሩኝ አለ። ማን ሰሊም الهلالي እኛ እናቃቸዋለን እኛ ሸኻችን እንደዚህ ናቸው لا اله الا الله እዛው ተቀምጦ አያቃቸው። ይሄንን ራሳቸው ድምጹን ለቀናል። ይችን ከሰማሁ በኋላ አልዑድር ቢልጀህልን በተመለከተ አስተካክያለሁ አለ ጅርቡ ማለት ነው። ይሄንን ብሏል። በሌላው በኩልሳ በኢማን ተዕሪፍ ያማ መሻይኾች እንዳሉት ነው ምለዋል። ነገር ግን ሙብተዲ አላ ተጃወዘ القنطره ብሎ ተናግሯል። ይሄን ድምጽ ራሱ ልከነዋል ልቀቁላቸዋል መንጀንቅ ላይ ወንድሞች። ተጃወዘ القنطره ሸኽ እኮ ነው ታላቅ ኢማም ነው እኮ ሸኽ ነው። ነገር ግን خطأ ያለበትን خطأ ብለን እንሄድ ያለን አለ እርጃ አለ ከተባለ አንቀሪን አሁን የሚያጠለጥሉ በዚህ ነው። የእናንተ ሐጂ ኢማም አልበርባህሪን ስንት ተችቷል አይደል? ይችንም ያመጡት ሐዲስ መቁለቱ الحجاوره ይቺ ሐጃዊራዎች ንግግርና ይው ሐጃዊራዎች إذا خالطهم أحد يقولون تاب وإذا خالفهم يقولون انحرف. ولو وافقت الألباني ولو وافقت ابن باز ولو وافقت شيخ الإسلام ابن تيمية ما دمت تخالف شيخه أنت انحرفت. قال لك بك أيهم يا نقرين جربوا علي زمتشات شيء يمني وشنات شيء زمتوا يا قالوا بجامعة متناوست مدينة بنبروا جامعة وست في قسم العقيدة مدير وانا نبر رئيس نبر يا قالوا عقموا شيخ ታላቁ ዓሊም ታላቁ ኢማም ፈውዛን حفظه الله تعالى ሁለት ኪታብ ተቅዲም አድርገውለታል። ረድ ያደርጉበታል። ጀርቡዕ ላይ አሏቸው ተዋቸው عنده علم وعنده معرفة ተዋቸው እሱ ላይ ረድ የሚያደርጉትን ሰዎች ተዋቸው አሉ። ተተናቸዋል እኮ በቃ ተውናቸው። መረጃ ላይ የለም መረጃ ማጭበርበር ነው ማምታታት ነው። ስለዚህ ሼኹ በዚህ ልክ ነው ስለ አልባኒ የተናገረ ነው መላችሁ والله اعلم። ሶስተኛ ጥያቄ ኡስታዝ ረመዳን ላይ ሶደቃ አውጡልኝ ብዬ ከእኔና ከአሰሪየ ብር አስገባሁና ለመስጂድ ብዬ ያው አብሬ አስገባሁ የሷንም የኔንም ነው። ከዚያ ሁሉም ብር ሳይደርስ በላው የተቀበለው ሰውዬ ራሱ በላው እና እኔ የሴቱዬን ብር መክፈል አለብኝ? አልነገርኳትም አታምነኝም። ሁልጊዜም እንደዚህ ማድርግ ይመስላታል ብዬ
የአንተ ተማሪ ነኝ ብሎ ነው የላኩለት ግን አሁን ላይ የአንተ ተማሪ እንደዚህ አያደርጉም ያ ወንድም እንዳልሆነ ተገንዝባለች ማለት ነው እህታችን ስትጠይቅ እና እንዴት ነው የሚል ይሄንን በተመለከተ እኛ ለመስጂድ ተብሎ ለኸይር ተብሎ ለሆነ አካል ሰጥተነው ለመጥፎ ነገር ቢያውለው ተጠያቂ አይደለም ተጠያቂ ራሱ ሐላፍትና የሚወስደው ራሱ ለመስጂድ ለብዙ ሰዎች በአካውንታቸው የሚሰጡ ባይሆን ቁጥር አንደኛ ዘንድ የሚጠበቅ ነገር አለ ጥንቃቄ አሁን አጥምዶ አፋቸውን ከፍተው የተቀመጡ ብዙ ዘንዶ ጀምዕዮች አሉ ዘንዶ ጀምዕዩ ዙሪያችን አሳነባሪ ከቦና እወቁ ይሄን ብዙ ሌባ አለ ተሰራጭቷል ሌብነት በአሁን ሰዓት ተንሰራፍቷል ሌብነት ረቋል እንደ ቴክኖሎጂ እንደ አፕሊኬሽን ነው የበዛው ሌብነት ማለት ነው ብዙ ሌቦች አሉ በአካውንታችሁ እየገቡ በቴሌግራማችሁ እየገቡ እነከሌ ኡስታዝ እኮ ሐፊዙላሁ ተዓላ እንደው ባለፈው ሲያቀራን እያሉ እሱ ጋር አብሬ ነው ማድረው እያሉ እነሱ ጋር ነን እያሉ ለነሱ መስጂድ እያሉ ብዙ ይሏቸዋል አረጋግጡ እናንተ አረጋግጡ ዝም ብላችሁ አገኛችሁበት ኮሮጃ ውስጥ አትጨምሩ ኸይር ለመስራት አንደኛ ተንቢህ ማድረጋችሁ ይሄ ነው ነገር ግን ከዛም በፊት በተደረገው ነገር ተጠያቂ አይደለሽም ተጠያቂ አትሆኑም እናንተ ጥፋቱን ያጠፉት ሰዎች የበሉት ሰዎች ናቸው ለመስጂድ ሰጣችኋል አዎ ለመስጂድ ብለን ሰጥተናል አንድ ወንድማችን አዎ እሱ አወጣና ሸመተበት ኑሮውን ኖረበት ነገደበት ወይ ደግሞ ቀነሰ አስቀረ ስጋ በላበት ጥብስ በላበት ምን አደረገበት فعليه معصيته ወንጀሉ በሱ ላይ ነው መጀመሪያ በመንችለው ግን ማጣራት ነው ይሄንን በተመለከተ في حديث متفق عليه من حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال رجل يهون سؤال لا أتصدقن بصدقة زاري صدق أسد الله على النبي عليه الصلاة والسلام فخرج بصدقته صدقه نزو بصدقته فوضعها في يد سارق للباسته ليبا تقبلوا لطروس يسطه مسلوت ليبا جيغبا ገንዘቡ فاصبحوا يتحدثون فتصدق على سارق الله صدق الله ብሎ ለሌባ አላበላም መሰለ አሉ ተሳለቁበት ዙሪያውን የነበሩ ሰዎች فقال اللهم لك الحمد ጌታዬ ሆይ ምስጋና ይገባህ አለ لا أتصدقن بصدقة ዛሬም صدقة صدقالله አለ ሌላም ጊዜ فخرج بصدقته فوضعها في يد زانية ወጣና ለማን ሰጠ ለዝሙተኛ ሴት አሁንም ዝሙተኛ ሴት ላይ ገንዘቡ አረፈበት ግን አያውቅም ይሄን فاصبحوا يتحدثون አሁን ማወሩ ለዝሙተኛ ሰጠው ማለ አላህ ገንዘቡ ባከን ማለት አሁንም እንደዚሁ በሌላ ጊዜ አሁንም ሶድቃለሁ አለ اللهم لك الحمد على زانية الله زانية እጅ ላይ ገንዘብ ያርፋል አይደል لك الحمد አለ ምስጋና ይገባል لا أتصدقن بصدقة ዛሬም ሶድቃ ሶድቃለሁ አለ ወጣ አሁንም فتصدق على غني ሀብታም ላይ ያረፈ ገንዘቡ ሀብታም እጅ ላይ ገባ ገንዘቡ فوضعها في يد غني መጨረሻ ላይ አሁንም እንደዚሁ ታወሩበት اللهم لك الحمد على سارق وعلى زانية وعلى غني በሶስቱም ላይ ገንዘቤ ያለ ቦታው አይደል ያረፈው በቃ لك الحمد ያለ አንተ ያልከው ሆነ فاني አዩ መጨረሻ ላይ فأوتي فقيل له ተመጣና እንዲህ ተባለ اما الزانية ዝሙተኛዋማ او اما صدقتك على سارق ለሌባ የሰጠው ሶደቃህማ فلعله ان يستعف عن سرقته ከሌብነቱ እንዲቆጠብ የሚጠቅመው ይሆናል لعله ለዛ ሊጠቅመው ይችላል واما الزانيه ለዝሙተኛው የሰጠው ደግሞ ያንኛው አሁን ከሌብነቱ ዳነ ማለት ነው ለዝሙተኛው የሰጠው ደግሞ فلعله ان تستعف عن زناها ከዝሙቷ እንድትቆጠብ ለዛ የሚጠቅማት ይሆናል ሁለት አንድ ዳን واما الغني ለሀብታም ደግሞ ገንዘብ ሀብታም ይጀረፍ አይደል فلعله يعتبر فينفق مما اعطاه الله ከሰጠው እኔስ እንዴት አልሰጥም ብሎ ራሱን ሊመክርበት የሚከጀል ስለዚህ አሉ እነዚህ ሰዎች እንግዲህ በዚህ ይመከራሉ በዚህ ተመከሩ ማለት ነው አግኝቷል አላጣም ሰውየው ሆነ ቦታ አረፈበት አይደል በቃ እሱ انما الاعمال بالنيات ንያችሁ ነው የሚታየው ንያችሁ ነው ነይታችኋል መልካም ነገር አላህ Subhanahu Wa Ta'ala እንደንያችን መስጂድ ይሰራለው ተብሎ ነበር የተሰጠው አዎ ሰውየው ቢበላው እንኳን በመስጂድ በሰራ ሂሳብ ነው የሚያዝልን باذن الله جل وعلا ان شاء الله ይሄ ነው ሐዲሱ የሚያስረዳን ይሄ ነው والله اعلم አራተኛ ጥያቄ السلام عليكم ورحمه الله وبركاته ያልገባኝ ነገር አለ ያልገባኝ ሐዲስ አለ ምንድነው ምን ይላል ሐዲሱ እንዲህ ይላል ايما امراه قال لاخيه يا كافر فقد باء بها احدهما ወንድሙን አንተ ካፊር ያለ ከሁለት አንዳቸው ይዟ ባንዳቸው ላይ
ትጸድቃለች ከሁለት አንዳቸው ይዘዋት ይመለሳሉ ይላል ሐዲሱ إن كان كما قال بايو يا كافر ያለው ሰውዬ ያ ካፊር የተባለው ሰውዬ እንደተባለው ከሆነ እሺ እንደተባለው ሊሆን ወይላ ካልሆነ ግን ረጃዓት عليه በባዩ ላይ ትመለሳለች የሚል ሐዲስ አለ ሐዲሱ متفق عليه ይሄንን እንዴት ትላለህ ሊለይ ነው ወለፍዙ ለሙስሊም ደግሞ ለሙስሊም በሌላ ዘገባ وفي لفظ اخرى عند مسلم اذا كفر الرجل اخاه አንድ ሰው ሙስሊም ወንድሙን ያ ካፊር ሲለው فقد باء بها احدهما አንዳቸው ይዘዋት ይመለሳሉ ማአቷን ይላል የነብይ ሐዲስ ነው ስለዚህ ሐዲስ ምን ትላለህ ይሄንን ብትነግረኝ ይሄን ሐዲስ በተመለከተ የተለያየ ነገር አለ ምናልባትም ብዙዎች አሁንም ከዚህ የተነሳ ነው አንተ ሙስሊም ወንድምህን ያ ካፊር ብለህ እንዴት ያ ካፊር ብለህ አንተ فقد باء بها احدهما ብሏል ሐዲሱ እንዴት ልትሆን ነው ብሎ ያስጨንቋቸዋል አቢደል ቀብርን እንዳታስከፍሩ ይኸውንማ قال الامام ابن باز رحمه الله تعالى እንዲህ ይላል ነብዩ አለይሂ ሰላቱ ወሰለም ይሄን ሐዲስ መናገራቸው አሉ والمعنى التحذير ማስጠንቀቂያ ነው فقد باء بها احدهما አንዳቸው ይዞ ይመለሳል ያ ካፊር ያለው ተባዩ ካፊር ከሆነ እሺ ካፊር ስለሆነ ካልሆነ ግን ባዩ ይዟት ይመለሳል ማለት አሉ التحذير ليس معناه انه كفر اكبر ትልቁ ኩፍር ይከፍራል ባዩ ማለት አይደለም የተባለው ሰውዬ ካፊር ሆኖ ካልተገኘ ባዩ ይከፍራል ማለት አይደለም አሉ ምንድነው አይ ኩፍርን አክበር ሳይሆን ማስጠንቀቂያ ነው ዛቻ ነው ከባድ ነው ኃጢያት ነው ማለት ነው ይሄ አስጸያፊ ንግግር ነው መጥፎ ነው ኃጢያት ይዞ ይመለሳል ማለት ነው አሉ ኢማም ኢብኑ ባዝ በዚህ ወሰዱ الحديث الذي اشرت اليه ايها الاخ ያው ቡኻሪ ሙስሊም የዘገቡት ነው አው እንደውም ከብነ ዑመር ايما رجل قال لاخي لو ወንድሙ ያ ካፊር ያለ فقد باء بها احدهما ይሄ የሙስሊም ነው አይደል ሙስሊም ላይ ዚያዳ ያለ ان كان كما قال እንዳለው ከሆነ እንዴት ተባለው ነው ሰውየው ወንጀል አይኖርበትም ያ ካፊር ያለው ማለት ነው ወኢላ ካፊር ካልሆነ ግን ሙስሊም ወንድሙን ከሆነ ያ ካፊር ያለው ረጃዓት عليه ራሱ ላይ ይመለስበታል ማለት ይከፍራል ማለት አይደለም ማስጠንቀቂያ ነው ለዚህ ማስረጃ እነግራቸዋለሁ ይችን ለፍظ اهل العلم እንዲህ ይላሉ وقد نص اهل العلم ان لفظه الكفر في الحديث احاديث ውስጥ ኩፍር ማለት محمولة على الكفر الاصغر በትንሹ ኩፍር ነው የሚተረጎመው ይሄ በትንሹ ኩፍር ነው የሚተረጎመው በትልቁ ኩፍር አይደለም የሚተረጎመው واستدلوا بحادث በማን ሐዲስ ነው መረጃ ያደረጉት ይሄንን ካላችሁ ኑማ ከነብይ አለይሂ ሰላቱ ወሰለም የመጣለ ثابت بن الضحاك عند البخاري ዘንድ የጸደቀ ሐዲስ አለ ያ ካፊር ያለ ሰውየው ካፊር ካልሆነ ይሄ ባዩ ይከፍራል ብላችሁ ተርጉማችሁ እንዳትሄዱ ሐዲስን ሐዲስ ያብራራዋል አው ሌላ ቦታ ያለው ሐዲስ ይሄን ይተረጉማል ምን የሚል ሐዲስ አለ قال رسول الله صلى الله عليه وسلم لعن المؤمن كقتله مؤمنا مرجم عند مجدل ነው አሉ ومن رمى مؤمنا بالكفر ወንድሙን ያ ካፊር ያለ فهو كقتله ይሄም እንደ መግደል ነው አሉ ካፊር ማለት ሙስሊም ወንድምን እንደ መግደል ነው መግደል ያከፍራል አያከፍርም አያቸው ዑለማዎች ከዚህ ላይ ያዙ ወልቀትሉ ليس كفرا መግደል መክፈር አይደለም መግደል ይቻላል ካለ ቢገልም ባይገልም ይከፍራል አሁን ሙእሚንን ካፊር ማለት ሙእሚንን رمي المؤمن بالكفر كقتله እንደ መግደል ነው አሉ ነብይ አለይሂ ሰላቱ ወሰለም መግደል ደግሞ መክፈር አይደለም አያችሁ ያ ካፊር ያለ ሰው እንደገደለው ይቆጠራል ማለት ኃጢያቱ የከፋ ነው ለማለት ነው እንጂ ይከፍራል ማለት አይደለም ረጃዓ بها احدهما ማለት በማዕሲያው ይሄ ቁልጭ ያለ ጥቅስ ነው ከነብይ አለይሂ ሰላቱ ወሰለም የመጣ ጥቅስ ነው ወልቀቱን ليس كفرا وقد شبه بتكفير المؤمن راجع الفصل لابن حزم ይሄንን በደንብ አድርጎ ተንትኖታል እንደውም ሸይኹል እስላም ኢብኑ ተይሚያ في الاستقامه الاستقامه የሚባለው ኪታባቸው ላይ እንዲህ አሉ فقد سماه اخا حين القول እንዴ من قال لاخيه እኮ ነው የሚለው ሐዲሱ አሉ እሳቸው ደግሞ እንተ ሸይኹል እስላም ኢብኑ ተይሚያ من قال لاخيه ነው የሚለው አخ ከሆነ እኮ ለባዩ ወንድሙ ነው ያ ማለት ሙስሊም ነው ማለት ነው ባዩ ማይከፍር ባዩ ራሱ ላለመክፈሩ ማስረጃ ነው አሉ من قال لاخيه ለወንድሙ እኮ ነው ያለው ለወንድሙ ከተባለ ያ ካፊር ሲል የሚባለው አካል
ካልከፈረ ባዩ ይከፍራል የምንል ከሆነ ወንድሙ አይባል ስለዚህ አይከፍርም ባዩ ራሱ አይከፍርም ይሄንን አምጥታችሁ በደረቅ እንዳትተረጉሙ فسر الحديث بالحديث بين الحديث بالحديث وضح الحديث بالحديث حديثا بحديث مفسر حديثا بحديث يا شيخ الاسلام ابن تيميه رحمه الله تعالى تترجو ماسرجو እንዳስቀምጡ وقد قال فقد باع بها احدهما فلو خرج احدهما عن الاسلام بالكليه لم يكن اخا አንዱ ከእስልምና ቢወጣ እኮ ወንድማማች አይሆንም ነበር من قال لاخيه ያለው ስለዚህ አይከፍርም ابن قدامة هذه الأحاديث على وجه التغليظ والتشبيه بالكفار يكهدي سرانو أصيافينو مدفونو لمالتنا ونجي يكفر المالت هذه اللي بايو راسو يا كافر يمن لوندم لمسلم وندمو مسلم وندمون يا كافر يا لسو يكفر المالت هذه اللي فقد باء بها أحدهما مالت إندزا بالهنداتوس هذا من علامة الجهل جهلنا بأحاديث النبي صلى الله عليه وسلم اجمع الأحاديث ሐዲሶችን ሰብስበና አገናኛቸው ዑለማዎች ይሄንን ሰጡ ይሄ ነው ግልጹ ለዚህም ደግሞ እዚች ላይ አንድ ሹብሃ አላቸው አንተ ሙስሊም ወንድምህን ያ ካፊር ማለት እኮ እሱ ካልሆነ እኮ አንተ ላይ አደጋ ነው አለ ምን አደጋ እከፍራለሁ ማለት ነው ካፊር ባይሆን አይደለም ማዕሲያ ነው ነገር ግን ወንድም ምን አለው አቢደል ቀብር ወንድምህ ነው እንዴ من قال لاخي يكون منه ليسوا اخواننا والله ليسوا اخواننا بل هم اخوان الشياطين يا شيطان ወንድሞች ናቸው ليس إيران بتشاري لكم إخوان الشياطين المتبالوا الأحباش إخوان الشياطين ليسوا إخواننا والصوفيون الذين يستغيثون بغير الله عز وجل ويعبدون الأضرحة والقبور هم إخوان الشيطان وليسوا إخواننا يهنوا نجوا هنا ما هذا اللي حديثه هنا دينه هنا ما سرجه هنا إيران سردي بدي بتشانو أنت إيران المتروارطو سنتي إرجع بدين يا حجة ورا بدين سيسفايون والله بتعمل يقرب مالتنا قد أكفروا لقواتهم هم إخوان الشياطين جاهل እንኳን ብለው አላወጣም እኮ የኢራን ህዝብ እንዳለ ዓሊም ነው አማ የለው እንዳለ ደውላ ካፊራ ومن تتح كفار ብለህ የምትሄደው ሁሰይ ኩፋር ህዝቡላህ ኩፋር አልካቸው ሱፊይ ላይ ስትባልሳ የለም ወገቤ ሙሐመድ ኢማም غالب الرافضه مسلم ስላለ እርያም ስለቀጠቀጧቸው ስለተኮሱባቸው ከደማሽ ስላስወጡ ብቻ ታክፈሩ بالله عليك ይሄ ወንጀል እኮ ነው ኃጢያት ነው ወነት ቀመርህ የሚሰራ ከሆነ ጀልና ያከፈራቸው አይደል ወሱፊዩን الذين يعبدون غير الله القبوريون كفار ቀራሚጧ ይሁን ፋጢምያ ይሁን ሺዓ ይሁን አለውያ ይሁን ሶፈውያ ይሁን ኩስይ ይሁን አህባሽ ይሁን የአብዱላህ አልዓረቢ ተከታይ ማን አልከሶን ተገዢ ቃጥባሪን የሚባል የለም ሁሉም ሙሽሪኮች ናቸው እያንዳንዳቸው ኩፋሮች ናቸው በቃ አብናኡም يتبعونهم ልጆቻቸውም ራሱ እነሱን ተከትለው የሚሄዱት ይሄ ምን ያዝ በቃ ان كان جاهلا حقا ان كان فيهم الجهال حقا جاهلوች ካሉ فامرهم الى الله نفوض امرهم الى الله عز وجل هذا هو الحق والحقيق يتجبوا መረጃ ያለው ይሄ ብቻ ነው አለበለዚያ ቃይዳህን አስተካክል አንተ የሸውራራና በንድት ይሄን ሸውራራ መነጽርና በዚህ እይታ ያያየህ የታባቷ ኢራን ተቀጠቀጠችልልሃል የታባቷ ባት ማቦ ነደደች ጋየች ተቃጠለች የታባቷ ይቺ ሶሪያ ላይ ገላ ካፊር ኮናል የአይሁድ ራሷ ሌላ አይሁድ ናት ይላል እንደ 1 ሚሊዮን ህዝብ ብትገል አከፍርም በመግደል ይቻላል እስካላለች ድረስ በዛ አይደለም እናንተን ስላሳደደች አትከፍርም እምትከፍረው ሙሽሪኮች ስለሆኑ ኩፋሮች ናቸው ليست الدوله اسلاميه بل هي دوله شركيه ይችላል ሐሰን ሁሴንን የምትገዛናት ይሄንን ኦቅ ወራንተ ዑመርንና አቡበክርን እኮ ያከፍራሉ ዑመርና አቡበክርን ማክፈር አኢሻን ማክፈር ቁርአን ላይ ያለው የአኢሻን በተመለከተ ዝሙት ሰርታለች ማለት እና ከሽርክ ማን ነው የሚበልጠው ከላ ኢላሃ ኢላላህ እና ከነዚህ ማን ነው የሚበልጠው تقدم አንተ የአኢሻን መብት ታስቀድማለህ ከአቂዳ የአቡበክርና የዑመርን ታስቀድማለህ ይቆጨናል እንናደዳለን ቦግ ነው የምንለው ውስጣችን ያራል አው ደስ ይለናል ስትቀጠቀጥ አው ግን نقدم حق الله كفرناها لانها مشركه በቃ ደውላ ሙሽሪካ ግልጽና ግልጽ ነው ነጭን ይዘኪል አታምታታ አቂዳ ተበላሽቶ ሌላ ላይ ጀግና ለመምሰል ኢራንን አይደግፍም ለማለት እንደዚህ አይነት ውጣው ረዲ ሲለቀልቁ በጣም ነው የሚገርመኝ እዚህ በተለይ የመን ላይ ያለ መንጋ የሚጽፈው ጽሁፍ የሀበሻዎችን ተዋቸው እዚህ ያለ መንጋ ሲጽፍ አይችልም አረብያ ጽሁፍ በጣም አያሌ ጽሁፍ ያነበብኩ ነው
ይገርማል አህባሽ ዑመር ኮምበልሻ ማክፈር ያቃተ አንተ ጦሃን ማክፈር ያቃተ ጉደኛ ቃዒዳህን ጥሰህ የተቀመጥክ ጉደኛ አቡ ቢላል የሚባለው ዙሪያውን የተቀመጡትን የትሪም ፈርዳ ወነዑዙ ቢላህ ሚን التكفير አዑዙ ቢላህ ይሄንን ቆንጠጥ ብላችሁ ያዙ ስለዚህ ያ ካፊሩ ያለ መረጃ አድርጎ ቢያመጡብህ ለዑባድ القبر ليسوا اخواننا ነው የምንላቸው من قال لاخيه ነው የሚለው ለቀብር አምላክ من قال لاخيه ለመከራከር ያምጣታማ ይሄንን ሐዲስ ታስቀምጥልኛለህ አታፍርም ቆንጠጥ አድርገህ እንዴ لا حول ولا قوه الا بالله ليسوا اخواننا نمركم من شاء ليسوا اخواننا النطها ومن تبعهم ليسوا اخواننا كل من عبد غير الله ليس اخواننا او ليسوا اخواننا بل هم اخوان الشيطان عباد القبور اخوان الشيطان ليسوا اخواننا حبش منور يمن ينور يتم ينور ቀጥታኔ ኢራን ገብቻ አይደለም መሄድል ሸህነት በንዴት ነው እንዴ በደሊል አክፈር አምስተኛ ጥያቄ እዚሁ ጋር ተያይዞ ይሄ ሐዲስ ማዕናው ያከፍራል ማለት ያከፈረው አካል እሱ እንዳለው ካፊር ካልሆነ ይሄንኛው ሰውዬ ይከፍራል እንዴት ነው የሚል ነው አሁን ዳሰሳው ውስጥ አስገብቼላችኋለሁ እዚህ ጋር ተመሳሳይ ነጥቦች ግን አሉ አንድ ነገር መያዝ ያለባችሁ ነገር ማለት ነው አንድ ነገር አንድን አካል ያ ሙናፊቅ ያ ካፊር ያ ሙሽሪክ ያ አዲው والله ስላለ አይከፍርም ሰውየው አይከፍርም አዎ እማ ይኩን ሙተአዊለን ወይ ሙተአዊል ይሆናል ሰውየው ያ ካፊር ሲል ዝም ብሎ ከመሬት ተነስቶ አይደለም የሚናገር የሆነ ነጥብን አይቶ ነው የሚናገረው እሺ አውቆ ሳቢለው ሆን ብሎ አውቆ ካፊር ብሎት ከሆነ እኛ የምንለው ወንጀለኛ ነህ ኃጢአት ውስጥ ገብተሃል ነው የምንለው አውቆ ከሆነ ሳቅ ሙተአዊል ከሆነ ደግሞ ጭራሽ ተጠያቂ የማይሆንበት ሁኔታ አለ ሙተአዊል ከሆነ አዎ በቀደምቶች ራሱ ተገይቷል እንዴ ሐዲስ እኮ አለ ኢስቲሃድ ላይ ካለው ነብዩ ፊት ራሱ ተናግረዋል አይደል ምን ለምሳሌ ቂሶቱ ሐጢብ ኢብኑ አቢ በልተዓ قال عمر رضي الله تعالى ሐጢብ ኢብኑ አቢ በልተዓ ማለት ሷሃቢይ ነው በድር ላይ የተሳተፈ ሷሃቢይ ነው ነገር ግን ቤተሰቦቹ መካ ነበሩና ለቁረሾች አንዳንድ ደብዳቤ ተጻጻፋቸው እንደ ስለላ ማለት ነው እንደዚህ ነው ብሎ ሚስጥር አወጣ ይሄ አይነት አሁን በጣም ከባድ ነው ኋላ ላይ ግን ምክንያቱም ተናገረ ሐጢብ ኢብኑ አቢ በልተዓ በድር ላይ የተሳተፈ ከመሆኑ ጋር ተገኘበት ይህ ደብዳቤ ሲገኝበትና ሲጋለጥ قال عمر رضي الله تعالى عمر እንዲህ አላቸው دعني اضرب عنق هذا المنافق ይሄን ሙናፊቅ አንገቱን ቀጥሼ ልጣለው ተውልኝም አለ ዑመር ይሄንን ሲል فقال رسول الله صلى الله عليه وسلم ነብዩ እንዲህ አሉ انه قد شهد بدر እኮ ተሳትፏል ዑመር አሉት بدر ላይ እኮ ተሳትፏል وما يدرك من አሳወቀህ ደግሞ لعل الله يكون قد اطلع على اهل بدر በበድር ሰዎች ላይ ብቅ ብሎ فقال اعملوا ما شئتم يفلغاችሁትን ስሩ فقد غفرت لكم ምሪያችኋለሁ ማለቱን ምን አሳወቀህ ብሏቸዋል ስለዚህ ረፋሉት ግን ምን ብሏል ሙናፊቅ ብሏል በል ሙናፊቅ አትበል ተመለስ እንደዛ አይደለም በእጅቲሃድ አይደል የተናገረው አዎ ከሆነ ነጥብ ተነስቷል በቃ በእንደዚህ አይነት ንግግር አንዳንድ ጊዜ ሊፈጠር ይችላል እንደዚህ አይነት hatta በቀደምቶቻችን ጊዜ የተገኘ ነው እንደው እምናገሩት አለ ሸይኹል እስላም ኢብኑ ተይሚያ بعض اكابر الصحابه لبعض اكابرهم قدام النبي صلى الله عليه وسلم انك منافق ብለው ይተናገሩ አሉ انك منافق من المنافقين دعني اضرب عنق هذا المنافق قال من عمر رضي الله تعالى عنه وليس ذلك باعظم مما وقع بينهم من التاويل في القتال الفتن ሌላው ላይ እንደተከሰተው ከዛ በላይ አይደለም በግድያ ጊዜ ፈተና ላይ ወድቀዋል ብዙ ይሄን ግን ተብሏል ابن القيم መራሱ ዛዱል ማዓዳቸው ላይ وفيها قصه حاطب ابن ابي بلتعه مثل منافق ብሏል አው አንድ ሙስሊም አንድን አካል በኒፋቅ በኩፍር ሙተአዊል ሆኖ ቢናገረው አይከፍርም ባይሆን ላሊሃዋ ለዝንባሌው እንዳይሆን ለሐዙ እንዳይሆን እንደው ዝም ብሎ ኩፍር ላይ ስላየው ያ ካፊር ስላለ ብቻ ተከፍራለህ አይባልም እሺ አሁን ቀብር አምላክን ያከፈረ ዝም ብለህ ካፊር የምትል ከሆነ ተከፍራለህ ብሎ ይናገራል መጀመሪያ ሐዲሱን አጣራ ሐዲሱ እንደው ራሱ እንደው ኢላ ሐራ على احدهما የሚባል ነገር ቢመጣም እንኳን ይከፍራል ማለት አይደለም ታው እንጂ ለሐዋውስ ካልሆነ ድረስ
እንደውም ለሐዋው እስካልሆነ ድረስ አጅርም ሊያገኝበት ይችላል በል ላ يأثم به بل يثاب على نيته وقصده እንደውም አጅር ሊያገኝበት ይችላል አሉ ኢብኑ القيم رحمه الله تعالى الله ይዘንላቸው እነ ሰዒድ ኢብኑ ሙዓዝና እነ ሰዒድ ኢብኑ ዑባዳ መካከል የተከሰተውን ታውቃለህ ከታሪክ አኳያ ሙተፈቅ عليه በሆነ ሐዲስ ነብዩ አለይሂ ሰላቱ ወሰለም ቂሶተ ልፍክ አይሻ በዝሙት በታማች ጊዜ አረ እንደው ማን ነው የሚይዝልኝ ምናምን ሐግ የሚልልኝ እነዚህን ሰዎች ሲሉ እንትና ተነሳና እንዲህ አላቸው ሰዒድ ኢብኑ ሙዓዝ አንሷሪዩ ማለት ነው ያ ረሱላህ አላቸው ያ አላህ መላእክተኛ ሆይ እንካነ ምን العوስ ከአውሶች ከሆነ ከራሳችን ጎሳ ከአውሶች ከሆነ ضربت عنقه አንገቱን ለዋለሁ አለቃቸው ስለነበር አንገቱን ቀነጥሰዋለሁ وإن كان من إخواننا ከወንድሞቻችን من الخزرج ከሆነ ደግሞ ታዘናለህ እምታዘውን እንሰራለን አላቸው ማን ነው ሰዒድ ኢብኑ ሙዓዝ ይህን ሲላቸው እሱ የአውሶች አለቃ ነው የخزرጆች አለቃ ሰዒድ ኢብኑ ዑባዳ ተነሳ ተመልከቱ رضي الله تعالى وهو سيد الخزرج ነው وكان قبل ذلك رجلا صالحا دق سو ነበር ولكن احتملته الحميه اللي ያዘውና ተነሳና فقال لسعد رضي الله تعالى كذبت አረ ከذبت لا تقتلن አትገለውም ማለት አትገለውም ምን ብለህ ነው የምትገለው ከኛ ከሆነ አለ እንግዲህ ያው የሆነ ነገር ተፈጠረና ነው እልህ የሆነ ውስጥ ላይ ወኔ ገፋፋው መጨረሻ ላይ ኡሰይድ ኢብኑ ሁበይብ ተነሳና እንዲህ አለ وهو ابن عم سعد بن معاذ يا سعد بن ابي معاذ يا انتنو لجن يا سعد انتنو لجن يا غوتو لجن فقال لسعد بن عباده رضي الله عنه كذبت لا امر الله لا نقتلنه انقلوا فانك منافق تجادل عن المنافقين ስለ ሙናፊቅ ልትከራከረው እናንተ ሙናፊቅ ይሁን እጅቲሃድ ላይ በእጅቲሃድ የተነገረ ነው በቃ መስዋዕቸው የገለጹት ነው አከፍረን በእንደዚህ በኩል ለማለት ነው والله اعلم ስድስተኛ ጥያቄ እኔ ለኔ መህረም የሆነ አካል ግን ሽርክ ስለሚሰራ እኔ አክፍሬዋለሁ እሱ ዑምራ ይበቃልኛል ብሎ በማሰብ ዑምራ ቢሄድ እኔ አብሬው መሄድ ይበቃልኛል ማለት ነው የሱ ዑምራ ተቀባይነት አለው ብዬ አላምን ግን ለኔ መህረም ይሆነኛል በሚለው ነው ካለ መህረም ዑምራ ከመሄድ ከዚያ አካል ጋር በሄድ እንዴት ይታያል ትክክል አይሆንም ወይ አይቻልም ሙሽሪክ ነው አቢደል ቀብር ከሆነ ሙሽሪክ ነው ሙሽሪክ ደግሞ መካ መግባት የለበትም ይሄ ነው ነገሩ ዑለማዎች እኮ ገልጸዋል ነገር ግን አሁን አቢደል ቀብር ነህ ወይስ አይደለህም እየተባለ ኤርፖርት ወይንም ከኢትዮጵያ ከኡጋንዳ ከግብጽ ከማን የሚመጣው ይሄ ጥያቄ አይጠየቅም እንጂ አቢደል ቀብር ሙሽሪክ ነው ሙሽሪክ እስከሆነ ድረስ ደግሞ መስጂድ መቅረብ የለባቸውም ذهب جمهور الفقهاء الى تحريم دخول الكافر الى حرم مكه ولو كان مجتازا የሚያልፍ እንኳን ቢሆን በዛ ማለፍ የለበትም አንተ ደላላ ሆነህ የምታመጣ ካፊር የምታመጣ መካ የምታስገባ ወይውልህ ስንት ገንዘብ የምትሰበስብ የምታጠራቅማለህ በዚህ ስንት ካፊር ጴንጤ እያመጣችሁ ዝም ታራቡ ስንት አላችሁ ስንት አለህ ዝም ታራባ ብርህን ብቻ የምታይ የማያልፍልህ አያልፍልህም ደግሞ በዚህ አያልፍልህ ሰው እንደቀማህ እንደዋሸህ ኩንታል ወሬ እንደዋሸህ እንዲሁ ተዘበራረቀ ህይወት እንደኖር ይችን ዓለም ተለቃታለህ ቱብ ኢላላህ ካፊር መካ እዚህ ታመጣለህ እንደ ብርህን ብቻ ነው የምትመለከተው አዑዙ ቢላህ ስለዚህ ኢላ ሐር ወለው ካነ ሙጅታዘን ማረን የሚያልፍ እንኳን ቢሆን ለቀውሊሂ ተዓላ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ሙሽሪኮች ነጃሳዎች ናቸው ظاهرا وباطنا በተለይ ደግሞ ኢዕቲቃዳቸው ማለት ነው ውጭም ጥንቃቄ የላቸው ምናልባት እንደው ነጃሳ ባንላቸውና ሁክም ቀጥታ ባንሰጥ እንኳን ነጃሶች ናቸው የምን የዓቂዳ ነጃሳዎች ናቸው ይሄ ሐቅ ነው فلا يقربوا المسجد الحرام مسجد الحرام እንዳይቀርቡ بعد عامهم هذا ከዛ ዓመት በኋላ አላህ እንዲያላቸው ለመካ ሰዎች ወይን خفتم عائله ሙሽሪኮቹ ሲቀሩ ድህነትን ከፈራችሁ ችግር ምናልባት በእነሱ ገቢ ምናምን ነገር ከሆነ فسوف يغنيكم الله ያብቃቃቸዋል من فضله ያለ ይሄ ነዳጅ ወጣ ይህ ስንት ነገር አደረገላቸው ኢንሻአላህ ኢነላህ ዓሊሙን ሐኪም ስለዚህ ሙሽሪኮች መካ መግባት የለባቸው ዑመር ኮምበልሻ መካ መግባት የለበትም ሐረም ጧፍ አይፈቀድለትም በቃ ጧሃ ማን ገነቴ ረጃጅም ሙሽሪክ ይሄ አይፈቀድለትም መካ መግባት ነጩ ይሄ ነው ንገርልኝ ይሄንን አስረዳ ሙሽሪክ ስለሆኑ ነው
ሙስሊም ወንድሞቻችንን አላከፈርንም ሽርክ የማይሰራን ሽርክ የሚሰራ ላይ ግን ርህራሄ የለን ይሄንን ወቅ ዲኑ ነው ሱናው ነው ሐዲሱ ነው ቁርአን ይሄን ያስረዳው አንተ የአቡ ጀህልን ስራ ይሰራሉ ሽርክ ይሰራሉ ካል ሙሽሪክ ግን አለለም እነዚህ እኮ ላ ኢላሃ ኢላላህ ይላሉ እያልክ አታምታታ አቂዳ ቅራ እንደገና ተመለስ ወደ ኋላ አጎብድህ እንደገና ቅራ ዝም ብለህ ሞጥለህ አትሂድ ቅራ እንደገና እንዴ አቂዳ ምን ሆነሃል ላ ኢላሃ ኢላላህ ስለዚህ መምጣት የለባቸው ይሄ ነው والله اعلم ሰባተኛ በመጨረሻም ምክራችሁን እፈልጋለሁ ያው ሌላ ጥያቄ ሆኖ ነው ሀገሬ ምንም የሱና ሰው የለበትም ጀማዓ ሶላትም የማይሰገድበት ምንም አይነት ዲን የማይታይበት የክርስቲያን ሀገር ነው ከዚህ ሀገር ብሰደድ እናትና አባቴን የሚያግዛቸው የለም ኢልም በጣም በወድም አልተመቻቸልኝም በዚህ ሁኔታ ኢልምስ እንዴት መቅራት እንዳለብኝ የእናቴ አባቴን ሐቅስ እንዴት መወጣት እንዳለብኝ ምከሩ እናም በግድየለሽነት ከሐቅ እንዳርቅና እንዲመቻችልኝ ዱዓ አድርጉልኝ ጀዛከላህ ኸይረል ጀዛ ለማንኛው በካፊር አገር ካፊር ብቻ ያለበት ዲንን የበላይ የማይደረግበት አገር የሆነ ሰው መሰደድ ያለበት መውጣት አለበት ወደ ሙስሊም አገር وعلى المسلم أن يهاجر بدينه من بلاد الكفر والشرك فإن الدنيا أيام معدودة وساعات قلائل ትንሽ ጊዜያቶች ናት ዱንያ ለቆ መሄድ ያለበት በخير እንዲያሳልፍ እድሜውን ማለት ነው ለዚህም ነብዩ አለይሂ ሰላቱ ወሰለም አንድ የነገሩን ነገር አለ አንጀሪር ኢብኑ አብዱላህ قال رسول الله صلى الله عليه وسلم نبي عليه الصلاة والسلام فيما رواه الترمذي وأبو داود وصححه العلامة الألباني رحمه الله في صحيحه الترمذي عندي بلوال نبي عليه الصلاة والسلام أنا بريء إني يتأرهن أن يمالاكو من كل مسلم كيان داندو مسلم يتأرهن يقيم بين أظهر المشركين بمشركوش مكاكل يمينور سو على قوم آكين كمشرك مكاكل وطع ውጪ ይሄ ነው ያለው የታዘዘው ይሄ ነው ነብዩ አለይሂ ሰላቱ ወሰለም እስከዚህ ድረስ ነው የገለጹት እስከዚህ ድረስ ነው ከሙሽሪኮች መካከል አትሄዱ ለዚህ እኮ ነው አሜሪካ መሄድ እኮ አይፈቅዱም አውሮፓ መሄድ እኮ አይፈቅዱም እኮ ዑለማዎች በቃ ለህክምና ካልሆነ በስተቀር እንጂ አሜሪካ ግሪን ካርድ ይዤ እንድንጀ እዛ ልኖር ምን ለማድረግ ዲዕዋ ልታደርግ ከሆነ ወይ ደግሞ ንግድ ተመላላሽ ከሆንክ ወይ ደግሞ ማይገኝ ትምርት ካለና እዛ ሄደህ የምታመጣው ነገር ካለ አላ ሁዱድ ሸር እሱንም ሐድ ሸር ተቀምጦለት ነው አልበለዛ ሙስሊም ሀገር ኑር ነው የሚሉት ይሄ ነው ዑለማዎች የሰጡት ፈትዋ የገለጹት ገለጻ እንደኛ ፍላጎት ሳይሆን እንደ ሸሪዓው ነው እያወራህ ያለሁት እንጂ አሜሪካ መጥቶልህ ነው ወደ ገነት የሚሄድ የሚመስለው እኮ አለ ወደ ገነት ወደ ፍርዶስ የሚሄድ የሚመስለው እኮ አለ ስንት አይነት እንደ ሰው ታውለው እምነቱን ቀይሮ የሚሄድ አለ አይደል ስንት አይነት አለ ስለዚህ የለም አይቻልም ከኩፋር መካከል ውጪ በቃ ይሄ ነው ያለው ነገር ግን ስትወጣ ወንድምዬ እናትና አባትህ አልወጣም ካሉ እናትና አባትን አንከባክብ እዛው ሆነ ሶላትን እየሰገድክ እዛው ለራስህ እዛው እያስከድክ እናትና አባትን ኻድ እነሱን አገልግል እዛው እሺ አብሽር አላህ Subhanahu Wa Ta'ala ያ ብዙ ነገር ያደርግልሃል ነብዩ አለይሂ ሰላቱ ወሰለም በሐዲታቸው የነገሩናል وهذا الفعل نوع من انواع الجهاد ይሄን ማድረግ አንድ የጂሃድ ዘርፍ ነው انا عبد الله بن عمرو قال جاء رجل الى النبي صلى الله عليه وسلم ወደ ነብዩ መጣ ያስተእذنه في الجهاد جهاد ለወጥ አላስፈቅደውት ነው የአላህ መላእክተኛ አላቸው قال النبي صلى الله عليه وسلم ነብዩ عليه الصلاه والسلام እንደሃሉ አሐዩ ዋሊዳካ እናትና አባቴ በህይወት አሉት قال نعم አው እናትና አባቴ በህይወት አሉ قال ففيهما فجاهد እንደዛ ከሆነ በእነሱ ታገል رواه البخاري ومسلم ስለዚህ ففيهما فجاهد እናትና አባትን አንከባከብ ዕውቀት በአሁን ሰዓት ቴክኖሎጂ አለ ይሄ መገናኛ ብዙሃን አለ ለመገናኛ ብዙሃን ቅራት ትቀራለህ ሪሳላ ትቀራለህ ምን ታደርጋለህ ቀጥታ ትገናኛለህ ምንም ችግር የለም ዒልም ለማግኘት ማለት ነው እናትና አባት አቅም ካላቸው ጉልበት ካላቸው መንቀሳቀስ የሚችሉ ከሆነ ምን የሚችሉ ከሆነ ለጦለብ العلم ውጣ ቅራና ተመለስ ዋላ በቃ እዛ ብዙ ስራ ለሰራ ትችላለህ እናትና አባት የማይቀበሉ ከሆነ መውጣትን የሚቀበሉና ማሳመን የምትችል ከሆነ ግን لا تتردد ወደ ኋላ እንዳትል ከመውጣት ይሄንን ነው አደራ የምልህ والله اعلم ስምንተኛ
በአላህ ችላ ብለህ እንዳታልፈው። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዲት ሴት ለባሏ አጫጭር ልብሶችን እንዲሁም ሱሪ ጠባብ ልብሶችን ብትለብስ አይቻልም እንዴ? ሁለተኛ ጸጉሯን ለሱ ብላ ለባሏ ማለት ነው ብታበጃጀውስ? ለምሳሌ እየከፈለች ብትሰራው እንዲሁም ብታስይዘው አይቻልምን? ሶስተኛ አንድ ሴት ልጅ ጸጉሯን አሁን በሁለት አድርጋ ብትሰራው ማለትም ከሴት አዳሪዎችና ያው ከመጥፎ ሰዎች ለማለት ነው እነሱ ከሚሰሩት ውጭ ባለው አሰራር ብትሰራው ይህስ እንዴት ነው? ሴቶች ለጸጉራቸው ሂና መጠቀም አይችሉም እንዴ? ከጥቁር ሂና ውጭ ብላ አንድ ላይ 4 ጥያቄ ነው እንግዲህ ለአላህ ብለ ስለተባለ ነው እንጂ ሁሉንም አንድ ሰው ጥያቄ ብዛት። አንደኛ ምንድነው አጫጭር ልብስ መልበስ ትችላለች ሴት ልጅ። አንተ ተዘየነ المرأة لزوجها ويتزين لها ወንድ ልጅ ለሚስቱ ሊሰማመር እሷም ለባሏ ልታምር ልትዋብ ይገባል። ሁሉም ቢማ ይባህ ለህማ من اللباس ሁሉም የሚፈቀድለት ከሽቱ ከምን እሷም ለባሏ ሽር ማለት አለባት። ሽር እሱም ሽር ማለት አለበት። ይሄ የተቀመጠ ነው። አላህ በቁርአን ምን አለ? ወለሁነ ለነሱም አላቸው ለሚስቶች مثل الذي عليهن በነሱ ላይ ግዳጅ እንዳለባቸው ሁሉ መብትም አላቸው። بالمعروف በመልካም መብትም አላቸው። ጥርስሽን ፋቂ ካለካት ፋቅ፣ ታጠቢ ትላለህ ታጠብ፣ መዓዛሽ ጥሩ እንደሆነ እፈልጋለሁ አልክ መዓዛህ ጥሩ ይሁን። ግዳጅ አለባት፣ መብት አላት። አንተ ወጠጤ እየሸተትክ ሙክት ፍየል እየሸተትክ ልትሄድ ነው እንዴ? ስለዚህ ለሷም አለ ለአንተም አዎ ይገባቸው ሁለታችሁም። ወለሁነ يقول القرطبي رحمه الله تعالى እና የሴቶችን እንትን በተመለከተ ኢማሙ አልቁርጡቢ رحمه الله تعالى እንዲህ ብለው የሚገልጹት አለ ወለሁነ አይለሁነ من حقوق الزوجية የባልነት በትዳር ውስጥ ለሚስቶች አላቸው على الرجال በባሎች ላይ ማሊ الرجال عليهن ለወንዶች በሴቶች ላይ ያለው በወንዶች ለሴቶች አላቸው። ሁለቱም መብት አላቸው በሁለቱም ላይ ይሄንን ነው የሚያሳየው የቁርአን አንቀጹ ብለው ይገልጹልናል። ይሄን በተመለከተ እነ ኢብኑ አባስ እንዲህ ይላል። ኢብኑ አባስ እኔ ለአተዘየኑ لامرأتي كما تتزين لي ይላል። እኔ ለሚስቴ ለባለቤቴ እዋብላታለሁ እሷ ለኔ እንደምትዋበው አለ። እኔም በደንብ ራሴን አበጃጅቼ ነው የምቀርበው፣ አሰማምሬ ነው የምቀርበው እሷም እንደምትቀርበው ሁሉ ብሎ ይናገራል። ይሄ አይነት አለ። ስለዚህ ሴት ልጅ መዋብ ያለ ነው። ከመዋብ ውስጥ ደግሞ እህታችን እንዳነሳችው ከመዋብ ውስጥ አንዱ ምንድነው ከተባለ አለባበሷን ማስተካከል ነው። መዓዛዋን ማስተካከል ነው። ጸጉሯን ማበጣጠር ነው። ሽታዋን መጠበቅ ነው። ይሄ ይጠበቅባታል። እሱም ላይ እንዳለ ሁሉ ባይሆን ወንዶች ሴቶችን ብቻ አትመልከቱ፣ እናንተም ይሄ ይገባችኋል፣ ይመለከታችኋል። ሁለታችንንም የሚመለከት ነው ስሪቱ ሁለታችን። ወለሁነ مثل الذي عليهن بالمعروف ይሄ የቁርአን አንቀጽ ሁለታችንም የሚያናገረው። ስለዚህ አንተም አትቆሽሽ፣ አንተም እንደዚሁ የሆነ ላብላብ የሆነ አትበለሻሽ። አንተም ጸዳ በል እሷም ጸዳ ትበል። ጸዳ ብላችሁ እንድትገናኙ እንድትሳሳቡ በመካከል ላይ የትዳር ቅመም ወይንም የትዳር ማገሩ ይሄ ነው፣ ፍቅር ነው፣ ግንኙነት ነው አይደል? የትዳር አንዱ ማገር ማጣፈጫው አዎ ግንኙነት ነው። ግንኙነት ደግሞ እሷም እንድትስብ ሆና ነው መቀመጥና መንቀሳቀስ ያለባት። አንተም እንድትስብ ሁን እሷም እንድትስብ። በቃ ወንድ ልጅ ወንድ ያወር ሲሆን ነው እንጂ ይላል ካልሲው እየሸተተ እግሩ እየሸተተ ምን አፉ በጫት ምን ብሎ ወንድ ልጅ ወንድ ሲሸት ነው። ይሄ የሰነፍ ወንዶች አባባል ነው። ወንድ ልጅ ወንድ ሲሸት ነው የሰነፍ ወንዶች አባባል ነው። ሙክት የሚሸት ይሄ የሰነፍ የጫቃሚ አባባል እንጂ የጤነኛ ሰው አይደለም። ይሄ እወቅ። ይሄንን እነ ኢብኑ አባስ ነግረውናል፣ ቀደምቶቻችን። ታላቁ ሷሃቢ እኔ ለሚስቴ እዋብላታለሁ
ሚስቴ ለኔ እንደምትዋብልኝ አለ እንደዛ ነው ይሄ ነው ስለዚህ ሴት ልጅ አጭር መልበስ ትችላለች አዎ አጥር ያለ ባቷን ቢያሳይ ጭኗን ቢያሳይ በፓንት ብትሆን ባሏ ፊት ናት ባሏ ጋና የሚያምር ልብስ አጥር ያለ ዳሌ የሚያወጣ በቃ የሚስበው ለሱ ደስ የሚለው በቃ ይሄንን አለባበስ ሸሪዓ የፈቀደው ብሎም የሚያነሳሳው ቅስቀሳ የሚያደርግበት ትዳር እንዲጸና ትዳር ፍቅር የነገሰበት እንዲሆን ስለሚሻ ማለት ነው ለዚህም ነብዩ አለይሂ ሰላቱ ወሰለም እኮ በሐዲታቸው የተናገሩት አለ ሙአዊያ ኢብኑ አልሐይዳ ረዲየላሁ ተዓላ ዐንሁ قلت يا رسول الله አልኳቸው يا رسول الله الله መላእክተኛ እንደው አውራታችንን ሀፍረተ ገላችን የቱን እንተው የቱን እናስተካክል ሲላቸው قال احفظ عورتك ሀፍረተ ገላህን ማጠብቅ الا من زوجتك او ما ملكت يمينك ከሚስትህ ሲቀራሉት ወይንም ደግሞ በእጅህ ተቆጣጣርካት ባሪያ ወይንም ደግሞ ከሚስትህ ሲቀር እሷ ጋር ሀፍረተ ገላህን አትደብቅም አዎ እሷም እንደዚህ ሆነ ሀፍረተ ገላ ትታያያለህ ራቁት ነው የምትተኛው ራቁት አብረህ ማለት ነው ስለዚህ ይሄ እስከሆነ ድረስ ሴት ልጅ አጭር ልብስ መልበስ አለባት አዎ ልስልስ ያለ ሲያዩት የሚያምር ያንን ሴቶች ጋር ለብሰው ማትወጣው ነው የምንለብሰው እኮ ሴት ጋር ወደ ሳሎን አሁን ሴቶች ጋር ብትሰበሰብ ይሄ ባቷን ጭኗን ምናምን ማሳየት አይፈቀድላትም የለም አይቻልም ሰብሰብ ትበል ነው የሚሉት ለምን አለባበሷ መጥፎ ትምህርት እንዳይሆን ኢማም ፈውዛን በጣም ነው የሚያስጠነቅቁት ይሄንን በጣም ነው የሚያስጠነቅቁት ባል ፊት ግን ለየት ያለ እንዴ በማር ቤት ልብስ አይከባም እንዴ የሆነ አብዛኛው ጊዜ አሁን ሴቶችን ተመልከቷቸው ብዙዎቹ ማለት ነው ያው ከራስህ ነው የራስህን ነው ማለት ዝም ብለህ ነቃ ብለህ ብትከታተል ሰርግ ሲሄዱ አጅነብይ ይያልኩ አይደለም ሰርግ ሲሄዱ ወደ ገበያ ሲወጡ የሆነ ነገር ፕሮግራም አለ ሲባሉ ወደ ሆነ ቤት ሲሄዱ በቃ ራሳቸውን በመስታወት አይተው በምን አይተው የሆነ ነገር አድርገው ወሚኳሉን ከሆነ ኳል ብለው የሚቀቡት ሊፕስቲክ ምንም ካለ አበጃጅተው የዛን ጊዜ ይወጣሉ በባላቸው ፊት ግን እንደዛ አይደለም ይሄው ውድቀት ነው ስቆጡ ነው ይሄ አይደረግም እንደዛ አይደረግም ራስን ማሰማመር ለባል ነው ቅድሚያ የሚሰጠው ባል ጋር ተኳኩላ ተቀባብታ ልብሷን አስተካክላ ጸዳ ብላ የሚለበሰውን ለብሳ የሚጋብዝ የሚያባብል ይሄ ይገባል እያልኩ ነው ለህቴ እየነገርኳት ነው ኢንሻአላህ ጀዛከላህ ይሄን ጥያቄ ስለጠየቀች ነው سئل علماء اللجنة الدائمة رحمهم الله تعالى هل لبس المرأة الثوب الضيق حرام ጠባብ ልብስ አጭር ልብስ በተለብስ حرام ይሆንባታል አሏቸው علما انها تقصد بذلك التجمل لزوجها فقط لبالوا مواب ነው የፈለገችው እንዴት ነው አሏቸው اذا كانت المرأة تستعمل ذلك عند زوجها فقط ባሏ ዘንድ ብቻ ከሆነ فلا بأس ችግር የለም والا فلا يجوز ወደ ውጭ ልትወጣ ከሆነ ግን ሰውነቷን ቅርጿን የሚያወጣ መፋቲኗን የሚያወጣ ግን መልበስ የለባትም አሉ ወደ ውጭ የምትወጣ ከሆነ ባልጋ ግን ችግር የለም አይው ባልጋ ጠባብ አጭር ዲያሌ የሚያወጣ ትለብሳለች ይቻላል በፓንት አጠገቡ መቆም ትችላለች ይቻላል ሱሪ አይቻልላትም ሱሪ ላንግራር ሱሪ ይሄ ቅርጽ የማውጣ ላንግራር ሱሪ እንትኑ እንዲወጣ እዛን ጊዜ ደግሞ ዲያሌዋ ስለሚወጣ አይደለም የምትከለከለው ተሸቡ ስለሆነ በተሸቡ ትከለከላለች من تشبه بقوم فهو منهم ስለዚህ እነዛ ፈዋሲቆች የሚሰሩትን ሴቶች የሚሰሩትን አመፀኛ ሴቶች የሚሰሩትን ከሸሪዓ ወጡ ሴቶች የሚሰሩትን አይነት መስራት የለባትም ከዛ ውጭ ግን ጠባብ ልብስ ይፈቀድላታል ችግር የለም ፈትወዳ ኢማሞችን በዚህ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ገልጸዋል ምንም ችግር የሌለበት ነው እባሏ ፊት ያለው وقال الشيخ صالح الفوزان حفظه الله تعالى لا يجوز للمرأة أن تلبس القصير من الثياب አጭር ልብስ አትልበስ امام اولادها ልጆቿ ፊት አጭር ልብስ እንዳትለብስ ومحارمها ቅርብ ዘመዶቿ አጠገብ ቅርብ ዘመድ እኮ ነው ያ ክርስቷ ልጅ እህቷ ምናምን ማህሪዎቿ ጋር አጥር ያለ ባቷን የሚያሳይ ልብስ እንዳትለብስ ወላ ተክሽፍ እንደውም الا ما جرت به العاده በተለምዶ ፊት እጅ ጸጉር እነዚህ የተለመደው እንጂ ከዛ ውጭ ወጣ ያለ ሰውነቷን እንዳታወጣ ፊትና ያለበት وانما تلبس القصير عند زوجها فقط አጭር የምትለብሰው ለማን ዘንድ ብቻ ነው عند زوجها فقط ባሏ ዘንድ ብቻ ባሏ ዘንድ ግን አጭር ትለብሳለች
አጭር ባል ይለያል እንደ ሌላው አይደለም ባል እኮ እንደ እህትም አይደለም ባል እንደ እህትም አይደለም ባል እንደ አክስትም አይደለም ባል እንደ አክስት ልጅም አይደለም ለየት ይላል ይሄ ስለዚህ ስርዓቱን ቆጠብ አድርጎ በዚህ ማስኬድ ይሄ ነው እንትናም ሌሎች ዑለማዎችም ነግረውናል አጭር ልብስ ትለብሳለች ጠባብ ልብስ ትለብሳለች ባይሆን ተሸቡህ ያለበትን እንዳይሆን ይሄን ላንግራር ሱሪ ምን የመሳሰለ ማለት ነው እነዛ እንዳይሆን እንጂ ሌሎችን ቱታ እንደዚህ ውስጥ ላይ ያለ ሰውነት የምትለጠፍ ይሄንን ብትለብስ እንትኑን ብትለብስ ከውስጥ ይሄ አትከለከልም ላንግራር ምናምን እሱ ግን የፈዋሲቆች ነው እነሱ የታወቁበት ነው እነሱ የወጡበት ነው እነሱ የተገለጡበት ነው ያ ነው የማይቻለው ይሄንን በደንብ አድርገን እናያስ ኢንሻአላህ ጸጉር አያያዝን በተመለከተ ጸጉር ትሰራው ሁለት አድርጋ መሰራት ትችላል ወይ ያለች ነው በሁለትም ታድርገው በሶስትም ታድርገው ብትፈልጊ አማርኛ ብትፈልጊ ትግረኛ ብትፈልጊ ኦሮመኛ ተሰሪ ችግር የለም ግን እንዳትቆልሊ ቁልል አድርገሽ ኒቃብሽንና ጀልባብሽን ወደ ኋላ ውጥር አድርጎ የተቆለለ ከአስኒመቱል ቡኽት ያኔ የተከለከለው ወይንም ደግሞ የዝሙተኛ ሴቶች ስታይል አለ ማን ስታይል የሚሉት አለ የዘፋኞችን ያነሱ እነሱ ቀድመው ያዙ ከሆነ አናደርግም እንጂ አለበለዚያ በትፈልጊ ሹሩባ ተሰሪ ትችላለሽ ይሄ ምንም የተከለከለ አይደለም ፈቀዳል ችግር የለም ምንም አልተከለከለም በዚህ የነሱም አይባልም የሁሉም ባህል ነው የሁላችንም ነው የሁሉም በቃ ይሄ ስለዚህ ባይሆን ኒሳኡን ካሲያቱን አሪያት ማኢላት ሙሚላት رؤوسهن كأسنمة البخت كأسنمة البخت لا يدخلن الجنة ولا يجدن ريحها وإن ريحها لا يوجد من مسيرة كذا وكذا أو كما قال الرسول صلى الله عليه وسلم راساتهم كأسنمة البخت አታድርጉትም እንደ ግመል ሻኛ አትቆልሉትም በአሁን ሰዓት እኮ ጸጉር የሌላቸው ራሱ አርቲካ ውስጥ ቋጠሮ አድርገው ወደ ኋላ ጀልባባቸውን ውጥር አንዳንዷማ ጥምጥም አድርጋ ወደ ኋላ ወድራ የምትሄዳለች የለም እኮ የለም ምንም ጸጉር ራሱ የሌላት ይሄንን ያደርጋሉ ይተቀማሉ ገሸነ ይሄ ማታለል ነው ይሄ ማታለል ነው ገሸነ ጸጉር አይደለም ማታለያ ሜካፕ ይሄ ሁሉ ገሽ ነው እንዳለ ማታለያ ነው ስለዚህ ይሄ ደግሞ አይቻልም ክልክል ነው ነብዩ አለይሂ ሰላቱ ወሰለም እንደዚህ ይቀጣል ይያሉ ያ አላህ ጀነትን አትገባም የጀነት ማዕዛ አታገኝም ዛቻ እኮ ነው ይሄ ረሱል አለይሂ ሰላቱ ወሰለም እየነገሩ ነው ቆጠብ በሉ እሺ ሌላ ዙጋ ጸጉርን ማቅለም በተመለከተ ትችላለች ይሄንን አህሉል ዒልም በደንብ አድርገው ገልጸዋል እንዳውም ከተጠየቁት ሁሉ ኢብኑ ዑሰይሚን ረሂመሁላሁ ተዓላ አላህ ይዘንላቸውና እሳቸው የመለሷት አጭር መልስ ትበቃናለች ምንድነው አንዲ ነገር አሉ አስሉ አልኢባሃ ነው የሚሉት ጸጉርን ማቅለም ይፈቀዳል አስሉ ይፈቀዳል ነው በቃ ይሄን ተግይሩ لون الشعر بالاصباغ الكيماويه الموجوده بالاسواق حرام ተብለው ተጠየቁ حرام ነው ወይ ሲሏቸው اما تغيير لون الشعر የጸጉርን ከለር መቀየር من الابيض ከነጭ الى الاسود ወደ ጥቁር هذا لا يجوز ይሄ አይፈቀድም ለምን ነስ ስላለ የነብዩ አለይሂ ሰላቱ ወሰለም ሐዲስ ስለገለጸ አቡ በክር ሲዲቅ ረዲየላሁ ተዓላ የአቡ በክር ሲዲቅ አባት አቡ ቁሐፋ ኡቲ ቢአቢ ቁሐፈተ يوم فتح መካ የተከፈተ ጊዜ ነብዩ ዘንድ ያመጡት የአቡ በክርን አባት ወራሱሁ ወሊህየቱ ጸጉሩ ይሄ የራስ ጸጉሩና የአቡ በክር አባት የራሱ ጸጉርና ጺሙ ከሰጋማ በያض በንጻት ተጋማ አታክልት መስሏል ነጭ እንትን ነው ይሄ ነጭ በቃይ ነጭ ጽዋት መስሏል በቃ ጥጥ ነው የመሰለው እንዳለ እንደ ካኪሳ ማለት ነው በጣም ነጭ ነው ነብዩ አለይሂ ሰላቱ ወሰለም فقال እንደሃል غيروا هذا بشيء ረበሆነ ነገር ቀይሩለት ይሄንን ነጩን አሉ وجنبوا السواد ባይሆን وجنبوا السواد واجتنبوا السواد ጥቁርን ራቁ በጥቁር ቀለም እንዳታደርጉት ግን ጥቁረቱን ንጻቱን አጥፉት አሉ ረሱል አለይሂ ሰላቱ ወሰለም ቡኒ ምን የምንለው እንግዲህ የሚመጣው እዚህ ላይ ነው ሴትንም ይመለከታል ጥቁርን ትራቅ ሸበቶ ከሆነ ጥቁርን ትራቅ ሄና ተቀባ ችግር የለም ይሄ እንትን ቡኒ የሚባለው ነገር ምንድን ብሉ ብላክ ነው ምን የሚባል የተለያየ አለ ብቻ ይሄንን የመሳሰለ ማለት ነው ጥቁርን ትራቅ ከዛ ውጭ ያለ ቀለም ማቅለም ይችላሉ አስሉ ጸጉሯ ጥቁርሳ ከሆነ ይሄንንም አሁን በአስሉ ከሄን እንትና ኢብኑ ዑሰይሚን በተናገሩት ችግር የለም ጥቁሩንም
ወደ ቡኒ መቀየር የምትችልበት አለ ወደ አሽከር ከት ምክንያቱም ጸጉር ሶስት አይነት ነው አንድ የተከለከለ ወደ ጥቁር መቀየር አንድ የተፈቀደ በሂና መጠቀም በከት በእነዚህ መጠቀም ምንም ስሙ ያልተነሳ ቡኒና መሰል እነዛም ይፈቀዳሉ ነው የምንለው ጥቁር ላይ ብቻ ነው የምናጠነጥነው ማለት ነው ይሄንን እንይዛለን ኢንሻአላህ በዚህ ነው ጥቁርን ራቁ ስለተባለ አስሉሳ ጸጉሯ ጥቁር ከሆነ ኢማም ፈውዛን ጸጉር የጸጉር ከለር አስሉ ጥቁር ነው አይደል ከጥቁር ወደ ሌላ አትውሰዱ ይላል አይቻልም አስሉ ይሄ ነውና ይላል የኢብኑ ዑሰይሚን ደግሞ ልክ ነው ቃዒዳው እንዴት ነው ጥቁርን ብቻ ተጀነቡ ሰዋድ ይሄ ነው ክልክል ነስ የመጣልን ከዛ ውጭ ባለው ከለር መጠቀም ትችላላችሁ ይሄ ነው አቅረብ ራሱ የሚሆነው من حيث الدليل ማለት ነው والله اعلم ጸጉርን በተመለከተ በዚህ ተወስዷለች እህታችን ዘጠነኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ እሺ አላህ ይጠብቅህ ነው ወይያኩም ኢንሻአላህ ጥያቄ ነበረኝ እኔ ድሮ በሰዓቱ ጀምዕያ ነበርኩ ያንተን ዳዕዋ ስሰማ ወደ ሰለፍያ ገባሁ ወደ ሰለፍያም ከገባሁ ደግሞ በጣም ቆየሁ አልহামዱሊላህ አሁንም በቂራአት ላይ ነው ያለሁት ስለ ጀምዕያ በሰፊው አላውቅም አሁን አጠር አርገህ ብታብራራልኝ ብዬ ነው እኔ ሹብሃ ገብቶብኝ ሳይሆን እኛ ሐቅ ላይ እንደሆን አልጠራጠርም እነሱም ቢድዓ ላይ እንደሆኑ አውቃለሁ ላኪን ሐቅ ፈላጊ ሲመጣ በደንብ እንድናስረዳው እና ሹብሃ የገባበትም ካለ እንዲብራራለት ፈልጌ ነው የአዚሮች መቼም ምንም እንደማያሳስት እናውቃለን አቅል ለሰጠው ሰው መቼም ባጢል ላይ እንዳሉ በደንብ ይታወቃል ወሰለ ስለዚህ ስለ ጀምዕያ ትንሽ ብትለይ ነው እህታችን እኔ መመከረው ስለ ጀምዕያ በተመለከተ የተለቀቁ ድምጾች አሉ እነሱም ብትሰሚያቸው እና ትጠቀሚያለሽ ላንቺም መልስ ለመስጠትም ማለት ነው ከሹብሃ አንፃር ሹብሃ ያለበት ካለ አሁን ሹብሃ ያለባቸው እንደዚህ አይነት ሪከርዶችን ቢያዳምጡ ከመነሻ እስከ መድረሻው ድረስ ከየት ወዴት ተብሎ ስለተነገረ ያላቸው ሙኻለፋ አንድ ሁለት እየተባለ ተገልጿል እዛ ላይ አጭር እንደ እህታችን ጥያቄ የተወሰነ ሂንት ለመስጠት ያክል ምን አለ ጀምዕያ ሲዘጋጅ ሲያወጡ የሚያወጧት ሁለት አይነት እይታ አለ አንደኛ መስጂድ ለመገንባትም ይበሉ የቲም ለማሳደግም ይበሉ ምስኪኖችን ለማገዝም ይበሉ ደካሞችን ለመደጎምም ይበሉ ለእገዛ ለተዓውን የምትወጣ ጀምዕያ አለች አንድ ቶኮ ላማ ሁለተኛዋ ደግሞ ጀምዕያ ስትወጣ ዳዕዋን ለማስተማር ነፃነት ለማግኘት ሽፋን ለማግኘት ፍቃድ ማለት ነው ሁለት እነዚህ ሁለት ናቸው የምናያቸው በኢትዮጵያ ኮንቴክስት የተቀመጠው ይሄ ነው በዚህ ነው ይሄንኛው የርዳታ የትብብር ጀምዕያ ስትሆን ያንኛው ደግሞ የፈለከውን እመን ብትፈልግ በእድሜ የጠገበው አርካ እመን በወንዘኛው እመን አያገባንም ግን መንግስት ታውቆት ይሄድ ለምን የገቢ ምንጭህ እንዲታወቅ እማን ጋር ትስስር እንዳለህ እንድትታወቅ አይኤስ ጋር ነው ቦኮ ሐራም ጋር አልሸባብ ጋር የትኛውን ጋር እንድትታወቅልህ እውቅና ማግኘት አለበት እንዳይበጠበጠን ያንተ ጀማዓ ይሄ ይባላል በዛ በኩል እንግዲህ አቂዳ ብለው እውቅና የሚያወጡት ለምንድን ነው ለቡድን ለጀማዓ ነው ማለት ነው ለጀማዓው ነው ለአስተምሮቱ መናሃጅናት የምንለው ይሄ ነው ከነዚህ ከሁለቱ ይኸው ለገንዘብ ተብሎ ለሶደቃም ተብሎ ለምንም ተብሎ ሲወጣ ህዝብያን አምጥቶ የራሳቸውን ጀማዓ የራሳቸውን ኡስታዞች አጅበው ከተቀጠቁባትና እነሱን መደጓጎሚያ ካደረጓት هذه ህዝብያ ነው ምንም ወጣ ወረድ የለው ምን አስላኛ ጀምዕያ ምን አስላኛ እንቀበልም በቃ ጀምዕያ የሚባል ነገር ሰለፎች አያውቁም ራቅ ነው በቃ ليست موجوده في عهد رسول الله صلى الله عليه وسلم በቃ ያለ ጀምዕያ ነው ለሸኹል እስላም ተሚያ ያቁም ይሄንን ነብዩል ቀይም የተሰምተው ያውቃሉ ጀምዕያ የሚባል ነገር እነ መሐመድ ኢብኑ አብዱል ወሃብ የለም ያቁም አሁን በጊዜ ነው መጣቸው ከምዕራባውያን እንዳለ አይሁድ ያስገባ ተቀጠቀበት ስንቱን በሞሳድ በምን ያደረገ ይሄ አልማንያ ሁሉ ገባበት እንዳለ እንደ ፖለቲካ ድርጅት ነው የምታወጣው ስለዚህ በሁለቱም በኩል አንቀበልም ለምሳሌ አንድ በጣም የገረመኝ ነገር ልንገራችሁና ራጂሒ መስጂድ ገብተን ቅራአት ሸህ ጋር
ለንቀራ ነው በእንትን ወደ ራጂህ ወደ መስጂዱ በሚገባበት ሰዓት በሁለት በኩል ጀምዕያ ነው ያለው የሚገርመው ማለት ነው አለላ ቀል ቁጥር ቢባል 20 ቢሮ ቆጥራለሁ 20 ቢሮ ማለት ነው እንግዲህ ነሸኻሉበት በቀኝም ጀምዕየቱ ተንሚያ ጀምዕየቱ ጀምዕየቱ ማንየ ጀምዕየቱ ምን ይታ ጀምዕየቱ ምን ዘካት ጀምዕየቱ ምን እንዳለ ቢሮ በቢሮ ነው የሚገርም ቢሮ ውስጥ ጻፊ አለ ገንዘብ የሆነ ባለሀብት ይመጣል ይሰጣቸዋል ይመዘግባሉ ይሄዳሉ ለሚስኪኖች አድርስልኝ ብሎ ነው የሚሄደው እንደዛ አይነት ነው ስራቸው እነዛውን ፈጥኖ እንዲደርስ መድረስ አለበት ቦታ እንዲደርስ የተቀመጡ ናቸው ማንም ዞር ብሎ የሚያቸው የለም ምንም ጋር ይገናኙ ለዳዕዋ ጋር ወላ ምንጋ የሚገናኝ ነገር የለም በቃ ቢሮ ነው ስራ ነው ተቀጥረው ነው እነሱ ይመዘግባል ባለሀብት ይመጣል ያስመዘግባል ይሄንን እንዲሰጥልኝ ፈልጌ ነው አዎ በቃ ይውልልሃል ይሄንኛውን ወደ ሶሪያ እንዲሄድ ፈልጌ ነው እንትን ተሸምቶበት በቃ ይሰጣል ይሄዳል አለቀ በቃ ይሄ ነው እነዛው ሙአሰሳዎች ናቸው በዛ አይነት መልኩ ነው ዝም ያንቀሳቀሱ ያለው ሳውዲ ያየሁት አሁን የተመለከትኩት ዑለማዎች እንግዲህ የፈቀዱት ይችን ነው ምናልባት ተመካከላቸው ኺላፍ ቢኖርም የፈቀዷት ይችን ነው ሚነል አጅል ማለት ነው እንዴ ሪያ አላህ እኛ የኛ ጀምዕያ ይሄ የምንወራከበው የምንጨቃጨቀው ጀምዕያ ጋር እኮ ላሚን ቀሪብ ወላ ሚን በዒድ አይገናኙም ጭራሽ የትና የት እዛ እኮ ለአንደኛ ይሄንን ጀምዕያ ያወጣለ ምንገራችሁ ለገንዘብ ለእርዳታ ብሎ እንዲያበበች ጉበና ወይስ ደግሞ ምን የሆነ እንጀራ ጋጋሪዎች ምን ነገር ለየቲሞችን ማሳደጊያ እንጀራ ጋጋሪ ምንድን የሚያወጧቸው አሉ ጀምዕያዎች ብቻ የቲሞችን ለማንከባከብ ያን አይደለም የሚያወጡት አሁን እኛ ጋር የሚወራከበው ጀምዕያ እኛ ጋር የሚወራከቡት ጀምዕዮች እዚህ ያሉትን ዑለማዎቹ የተናገሯትን አይደለም ኧረ ወላሂ ወቢላሂ ወተላሂ አይገናኙም ጭራሽ ላ ኢላሃ ኢላላህ እንዴ አብረን ኑረን ያታለሉናል እንዴት ኡማን ያታለላሉ እንደዚህ ይሄንኛው ስታወጣ ቡድንተኝነት ነው የምታወጣው ለምን በለኝማ ሁለተኛው ሲወጣ እቢሮ ትሄዳላችሁ ወይ ትሄጃለሽ ወይ ትሄዳለህ ትሄድና ትቀመጣለህ ምን ፈልገህ ነው ስትባል አንተ የገንዘቡን የማሰባሰቢያውን የምታወጣ ከሆነ እኔ አንድ የበጎ አድራጎት ድርጅት ላቋቁም ነው ብለህ ነው የምታወጣው በዛ በኩል ነው ይሄ የለም ይኸው እነ ለተሞም ጋር እነ ሸዋሜዳ ጋር እነ ኤልያስ ጋር እነዚህ ጋር ይህንን አላቅም እስካሁን ግን ጀምዕያ ሞልቷል የገንዘብ የለም እያልኩ አይደለም የቲሞችን የሚያሳድጉ ወይም ደካሞችን የሚያንከባከቡ የለም እያልኩ አይደለም ግን አሁን ሜዳው ላይ በቀጥታ ፍሳሃ የምናየው ይሄ አይደለም ምንድነው እነማን ናችሁ እኛ ሙስሊሞች ነን ምን ልታደርጉ ነው ዳዕዋ ለማድረግ ፍቃድ ጠይቀን ነው ፍቃድ ጠይቀን ፈልጋችሁ ነው አዎ አባል አላችሁ አዎ 500 ምናምንና ከዛ በላይ ትሆናለህ አዎ እንሆናለን ከዛ በላይ እንሆናለን እና ፍቃድ መታወቂያ ተሰበስቡልናላችሁ አዎ ምንድነው አስተምሮታችሁ ምን የምትባሉ ናችሁ እኛ አህሉ ሱነቲ ወልጀማዓ ሰለፊዩን እኛ ናጂያ እኛ እንትን ነው የምንባለው እኛ ምን ነው የምንባለው ይሉና ያወጣሉ በሉ እንግዲህ ፍቃድ ይሰጧቸዋል ሞጁል ይወጣላቸዋል ወይ 15 ገጽ ወይ ምን ገጽ ይሰጣል በሰጠናችሁ ደንብ መሰረት ዲዕዋችሁን ልታስኬዱ ይሉና ራሳቸው ደንብ ያወጡላቸዋል እዛ ላይ ራሱ ከበሩ ላይ ምንድነው የህጎች ሁሉ የበላይ የሆነውን ህግ በማክበርና በማስከበር እንተባበራለን ብሎ ፈርሞ ነው የሚያወጣው ይሄን ነው የሚያወጣው በዚህ ፍቃድ ይሰጣል ያችን ይዞ መጥቶ ያስተምራል የራሳቸው ዳዒ የራሳቸው መሻይኾች የራሳቸው አንቀሳቃሾች የራሳቸው ምን አለ ይቺ ምንድናት ማለት ነው ቡድን ጣይፋ ቡድንተኝነት እኮ ተፈጠረ እዚሁ ላይ ይሄ ነው አልጀምዕያ تفرق الامه ኡማን ተበተናለች የተባለው ለተሞ የነሱ ጀምዕያ ጥሩ አይደለም ቢድዓን ይደጉማል የኛ ግን ትቻላለች አለ ሰምቻለሁ ይሄንን ተመልከቱ የራሱን ጀምዕያ ጥሩ አደረገ የሌሎችን ውድቅ አደረገ ኩሉ يدعي وسلم بليلى وليلى لا تقر لهم بذات ونعوذ بالله ይሄ በኩፍር ወጣ ሽርክን ረግጦ ኩፍርን ረግጦ ቢድዓን ረግጦ ኡማን በታትኖ ምን አይነት ዳዕዋ ነው የሚያደርጉት እስኪ ተቀመቻቻቸው ጀምዕያ አልተቀመቻቸው ጀምዕያዋን ያወጣት ለአህባሽ ብቻ ብለው አልነበረም
ኢኽዋንም ስለሚያጠቃን መስጂድ ስለሚቀማን ጀምዕዮች እንትን አህባሽም ስለምትቀማን ብለው አወጧል። አሁን ተመለሱ ተቀላቀሉ። እختلጡ بما كانوا يردون عليه او بمن كان يردون عليه በቃ ምን ማለት ተረፋቸው እኮ ዝም ብለው ነው። ስለዚህ ያለ ጀምዕያ ኡማው መማር ይችላል። አስተምር አላህን ፈራ አላህን ፈራ። ጀምዕያ አውጥተው የደረሱ ጀምዕያን ትተን ምን ሆነ አላህ ይደግፈናል፣ አላህ ይረዳናል፣ አላህ ያግዘናል። በዚህ ላይ ሂዱ። ስለዚህ እቺ ጀምዕያ ምን አለባት አሁን ሀበሻዋ በገንዘብም ብትወጣ በዳዕዋ መልክ ብትወጣ በሁለቱም ቢድዓናት በሁለቱም ኩፍር ላይ ነው የምትወድቀው። ሙኻለፋ አላት ኩፍር ላይ ትወድቃለች። በአይናችን በብረቱ እያየን ጨፍኑና አታላችሁና ይህ ሁሉ እየበላይ የሆነው ህግ በማክበርና በማስከበር ብለህ ተስማምተህ ፈርመህ ታወጣለህ። አንተ ሲፈረም ተፈርሟል እየተባለ ችግር የለውም እቁም ሳጥኑ ስለሚያስቀምጠው ትላለህ። አላ ተኸፉላህ ላ ኢላሃ ኢላላህ። ስለዚህ ኩፍርም ላይ አላት ዘመመላችሁ አላት ነው መላችሁ። والله اعلم። እዛ ከየት ወዴት ተመልከቱ እሱን አዳምጡ ብያለሁ። ጀዛኩሙላህ። አስረኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ኢንሻአላህ እንደሚቀጥለው ይቀርባል። እናት የልጇን ቀለብ መጠቀም ትችላለችን? እኔ አንድ ልጅ አለኝ እና እንደወለድኩኝ ከባለቤቴ ጋር ተፋታን። የወለድኩት ቤተሰቦች ጋር ነበር እና ከራሴ ቤት ከወጣሁ በኋላ እቤቴ ልመለስ እንግዲህ ታርሳ እንደጨረሰች ማለት ነው። እቤቴ ልመለስ ነው አልኩት ባለቤቴን። ከዛ እኔ የማስተዳደር አቅም የለኝም አለኝ። ለቤተሰቦቼ ነገርኳቸው። በቃ ለቤተሰቦቼ ነገርኳቸው። በቃ እሺ እንሂድ እና ይፍታሽ እና ነይ አሉ። እንግዲህ አማርኛ። ከዛም ሄድን። ምንድነው ችግሩ አሉትም። ምንም ችግር የለም አቅሜ አይችልም አለ። አጥብቀው ሲይዙት ችግሩን ጥፋተኛ ከሆነች ልጃችንን እንቆጣለን አሉት። በቃ ምንም አላደረገችኝም፣ ግን ኩላሊቴን አሞኛል ሰርቼ ማስተዳደር አልችልም አላቸው። ከዛም ፈታኝ። ኢንሻአላህ ያው ፍታልን አሉት። እሱም ፈታኝና የልጅ ቀለብ ስጥ አሉ። 300 ብር እኔ 1 እና 200 ነው ያለው። በየወሩ እስከ 5 ዓመት ድረስ 300 ብር ያ አላህ። እኔ 3000 ለማለት ይሁን 3000 በጣም ትንሽ ነው። 300 ነው የሚለው 300 ብር በየወሩ ለህፃኑ ልጅ ማለት ነው። ምኑ ሊደረግ እንደ 300 እስከ 5 ዓመት እስከሚሞላው ድረስ ተባለ። እሻለ ፈታኝ። እኔም በፈታኝ በሶስተኛ ቀኑ አገባ። ይህ ችግር የለውም አላህ የወሰነው ነው የሆነው። አሁን የሚያሳስበኝ ሲቸግረኝ የልጄን ገንዘብ እጠቀማለሁ። ለቤት አስቤዛ ሳይሆን የምጠቀመው እንደ ጫማ፣ ቅባት፣ ኒቃብ ግዴታ ስለሆነብኝ መግዛት ስለማልችል ይህንን እጠቀማለሁ። ስለዚህ ምን ትለኛለህ ነው ያ አላህ። ሱብሃንአላህ እና ሊላህ ይገርማል። እንደ መልስ يجوز للأب والأم أن يأخذوا من أموال أولادهم لحاجتهم من غير أضرار بهم. ልጅሽን ያለ መጉዳት አባትና እናት ልጃቸውን ያለ መጉዳት ከልጃቸው ንብረት ላይ መጠቀም ይችላሉ። ከልጃቸው ገንዘብ ላይ መጠቀም ይችላሉ። فعن عائشة عن النبي صلى الله عليه وسلم أنه قال ولد الرجل من كسبه يسويه ልጁ ከከስቡ ነው። ምን አጥያ ቢከስቡ
فكلوا من أموالهم كنبرتوቻቸውም ተጠቀሙ መጠቀም ትችላላችሁ ብለዋል አቡ ዳውድ ወሷህ አልባኒ ረሂመሁላህ ተዓላ ነብዩ አለይሂ ሰላቱ ወሰላም ሌላም የተናገሩት አለ አንተ ወማሉከ ለአቢክ አንተ መሆንክ ገንዘብህ ለአባትህ ስለዚህ ከዚህ ተነስተን ለእናትም ያውራት የልጇን ገንዘብ መጠቀም ትችላለች እንደ ሸሪዓ ካየን ግን እዚህ የሚጠበቅ ነገር አለ እናት አሳዳጊ እስከሆነች ድረስ ምናልባት بعض اهل العلم አይቻልም የሚል ቀውል ቢኖርም ዋናውና ትልቁ ግን ገለጻ ይሄንን ልጅ ያሸከመውን ነው በየምናገረው ልጅ ያሸከመውን አካል ኪራይ መቀበል ትችላለች መብቷ ነው በልጅ አስሮ እስካስቀመጠ ድረስ ልጅህን እስካሳደገ ድረስ በተለይ እስከ 2 አመቱ ድረስ ትችላለህ ወይ ኪራይ መከራ ትችላለህ ትከፍላለህ ስንት ነው ብትወጣ ስንት ነው ልትሰራ የምትችለው ታስከፍልሃለች ቀለቧን ጉርሷን ምኗን በደሞዝ በየወር ይሄን አክል ምላ መቀበል መብቷ ነው ከልጅ ውጭ ማለት ነው በልጅ እስካሰርክ ድረስ ለዚህ ነው ወልደህ የፈታ ሰው አዲስ ብታገባም 3 ሚስት የማስተዳደር ያክል ቁጥር የሱ አለብህ የልጁ አለብህ እቤት ያለችው ሚስት አለብህ 3 ሚስት አለህ ማለት ነው ሞባይልህ አራተኛ ይሆናል لا اله الا الله እንደ ወልደ የፈታ እንደ አንተ እዲያ የገባ የለም ለልንገር ተጥቅ ያለ ዲያ ነው የምገባው የልጅ ጉዳይ ቀላል አይደለም 2 ቤት ነው የምዘጋው 2 ቤት ሶብር ብትታገስሳ ነው ምናልባት እንግዲህ ጥፋት ሊኖር ይችላል እኔ ሚስት ያለ ጥፋቷ አትፈታም ማለት ነው ጥፋት ሊኖር ይችላል ግን በሶብር ብትሸፍነው 2 ቤት ከምዘጋ ምናልባትም እንደ የሁለት እዲያባይ ፍዳዬም ባይሻለኛል ካላልክ በስተቀር እንጂ አወዳደር የራስህ ሁኔታ ማለት ነው እኔ ይሄ وقال الشيخ صالح فوزان حفظه الله تعالى للوالد أن يأخذ من مال ولده ልጅ ከልጁ አባት ከልጁ ገንዘብ ሊይዝ ይችላል ማላ ያደርጉ የማይጎዳው ከሆነ በማይጎዳው ልክ ይሄንን አሳልፈናል ከዚህ በፊት ማለት ነው بشرط الله يتضرر ይሄ ነው ልጁ እንዳይረበው አለበለዚያ ይች እናት በወር 300 ብር لا اله الا الله ሰው እንደው ተጨካከነ ሰው ምን ነካው አሁን የልጅ እናት ናት እንደው ሶብር በፈታ እንግዲህ ልጅም በፈታ በሶስተኛ ቀኑ አገባ حول ولا قوه الا بالله ልጅ እንደው والله ለንጃኔ እንደው እንኳን እንጃኔ ወንዶች ነኝ ምን እንደሆነ አላቅም እንዴ አሁን ትዳር ምን እንደሆነ አላቅም ነው በቃ የሆነ የሥራ ጉዳይ በቃ ስራ ሆነ ስራ ማለት ነው ማለት ምንድነው ለራስሽ ኑሮ እንቅፋት የተፈጠረለት ደንበኛ ማለት ነው ሂጂ የሆነች ነገር ከመጣ በቃ እኛ እኮ ስንጋባ ልጆች ባለ ትዳር ስንጋባ ብትታመም ልታስታመማት 3 አመት 4 አመት ብትታመምም ማቀህ ልታስታመማት እኮ ነው እንደ አባቷ እንደ ወንድሟ ሂጂ ልትላት እኮ አይደለም የነብዩላህ አዩብ ባለቤት ስንት አመት አስታመመች አንቺም ልታስታመሚው ነው የመጣሁት እኔ ልኖር ነው ወልድ ነው እንጂ ታመን ያንተ ላስታመመ ነው እንዴ ሰራተኛ አይደለም ብለሽ እኮ ልትሄጂ አይደለም ተጨካከነ ሰው ምን አይነት ትዳር ነው አሁን እንግዲህ ወይ ሰለፍዬ ነኝ ይላል ወይ እንግዲህ ሆነ ነገር ነኝ ይላል ሰበብ ፈልጎ መብት አይደለም እንደ መብት አይደለም መኖር እንደ መብት ከኖርን አንኗኗር ያ ሐቂቃ እውነቱን ነገር እንደ መብት የምትኖር ከሆነ እንደ መብቷ ከጠየቀች እንደ መብት ከጠየቀ አብራሃት ኖር ተቻችለህ እንጂ በቃ አይቶ ባላየ ሆነህ እንጂ ለልጅህ ብለህ እንጂ ቻል አድርገው እንጂ በቃ ፍቅር ይሻላል ከጸብለህ እንጂ የመብት ጉዳይ ከሆነ ብትጠይቅህ ምኑን ከምኑ ታሟላዋለህ የምትጠይቅህ ሁሉ ትዘጋለህ አዘጋም ብዙ ወቶች ይህን ሶብር ያደርጋሉ እንጃ ሰው ምን አይነት አኗኗር እንደሚኖር አሁን እኮ እስከሚገናኙ ብቻ ጦዝ ይላል ሰው በቃ እኔ እኮ እንደዚህ መልአክ በቃ መልአክ እኮ እንዴ በቃ የሆነ የመልአክ ባህሪ እኮ ነው የሚላበሰው ምድር ላይ
እንዴት እንደዚህ ነው የማደርገው? አቀራሻለሁ፣ አሞጥልሻለሁ። እኔ እኮ በዚህ እኔ ሴት መምታል አልወድ፣ እኔ ሴት አላስመር፣ እኔ እኮ ጸባይ የዋህ ነኝ ይባላለሁ። ማወራው ማይላክ የለም እስከምትገባ አጅሬ ውስጡ እባብ ኩብራ ደው የዚህ አይነት ባህሪ እንደው አሁን ለሞራሉ እንኳን እኔ ሐቂቃ እኔ በእርግጠኝነት እኔ እንደ ሐራም አይደለም ነገር እንደ ሐራምና እንደ ሐላል አይደለም፣ ግን እንደ አኗኗር ነው የምልህ። በቃ እንደ ሞራሊቲ የሚባል ነገር አለ። ፈታሃት 300 ብር በየወር እንደው ምን የሚሉት ነው በአላህ ምን የሚሉት ነው? አሁን 300 ብር ይሄንን መስጠት የማትችል ሰውዬ እንደገና ደግሞ ጋብቻ እንደው ቅጥ ያጣኗኗር ምኖር የሆነ በቃ እንደው መገናኛ ብዙሃን ሰውን ገደለው እንዳለ በቃ ሞተ እንዳለ ብልጥ ሆነ እንዳለ ራስ ወዳድ ሆነ ለራሱ የሚኖር በዛ። ተቻችለን ተፋቅረን ተዋደን ተዛዝነን የሚኖሩ የኖሩ ሴቶች የሉም እያልኩ አይደለም። ባሏ ሲታመም ጠብር ግፍ ብላ የልጆች አባት ነው ባለቤቴ ነው እንደ ባትወልድለትም ራሱ ባለቤቴ ነው እኮ አብሬው እኖራለሁ የሚሉ ስንት ሚስቶች አሉ። አለ የለም አይደለም፣ ግን ኮተት በዛ። ኮተት ሚስት ኮተት ባል በዛ። ኮተት የሆነ ባል ማለት ነው ድንገት ጎርፍ ድንገት የሚመጣ ያ አላህ። بهذا القدر يكتفي. السلام عليكم ورحمة الله وبركاته.